ከወጣው ጀምሮ እንደሱ ነው የምትይኝ? ወደ መጣበት እንደተመለሰ የሚገልጽ ወረቀት አስቀምጦልኝ ሄደ። እና ታዲያ እሱ ምን ችግር አለ? አቶ ኖላዊ አንተ ነገሩ መቼ ገባህ እኮ? እስኪ አስረጅኛ። እኔ እኮ ግራ ገባኝ። ማታ በዜና ወደ አሜሪካን የበረረው ፕሌን መከስከሱንና ብዙ ሰው እንደሞተም ሰማሁ። ምን? እንዴት? እኔ ምን አውቄ። አሁን ለልጆቹ እንዴት ብዬ መናገር እንዳለብኝ ብቻ ነው ግራ የገባኝ። አንተ ነው ጥፋተኛው በይኛ። አንተ ደግሞ ምን አደረክ? ወንድሜ ልሄድ ሲለኝ እኮ አትሄድ ብዬ ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበር። መሄዱን ታውቅ ነበር? አዎ አማክሮኝ ነበር። ለምንድን ነበር የሄደው? ልጆቹ በራብ ሲያልቁ ቆሜ ማየት አልፈልግም ነው ያለኝ። እንዴ ብቻ ነው እና እሱን ስነግራት መስፍን እዛ ውስጥ ሊኖር ይችላል ብላ ነው የምታለቅሰው። ምኑን ገመትኩት ነው? ይሄ እኮ ግልጽ ነው። ስሙ ተገኝቷል? እሱን ገና ማግኘት አልቻለም። እና ገና ምኑን ሳታረጋግጭ ነው የምታስለቅሻል? ወይዘሮ ሚላት ገና እኮ አልተረጋገጠም። እስኪ ተረጋጊ። ምኑን ተረጋግጦ? የልጅነት ይባላል የልጆችን አባት እኮ ነው ያጣሁት። ኧረ ወይዘሮ ሚላት ተረጋጊ። ገና እኮ አልተረጋገጠም። ወይኔ መስፍኔ ጉድ አደረገኝ። መስፍኔ ጉድ አደረገኝ። ጉድ አደረገኝ መስፍኔ። ኧረ እባክሽ ወይዘሮ ሚላት ተይ። መስፍኔ ጉድ አደረገኝ መስፍኔ። መስፍኔ ጉድ አደረገኝ መስፍኔ። ኧረ እባክሽ ተረጋጊ ወይዘሮ ሚላት። ገና እኮ አልተረጋገጠም። እባክሽ ረጋ በይ። አይ መስፍኔ መስፍኔ፣ ከዚህ በላይ እንዴት እናረጋግ? ከዚህ በላይ ኧረ ወይዘሮ ሚላት ተረጋጊ። ሚላት ከስበት ሚላት ከስበት ነፍሴ ተይ የልጆች አባት መስፍኔ። ገዝታለሁ። ይህንን ያህል ስታየኝ ሞኝ ይመስልሃለሁ እንዴ? እርግጥ እውነቴ ለረጅም ጊዜ አባቴ የአክስቴን ገዳይ ሲፈልግ ነበር። አሳልፌ ያልሰጠሁህ እኔ ራሴ ልገምት ስለፈለኩ ነው። እርግብ ይኸውልሽ፣ ስለ እውነት ተረጋጊና እንነጋገር። ምንድን ነው ደግሞ የምንነጋገረው? በእውነት አክስትሽን እኔ አልገደልኳትም። እሱን ሰማይ ቤት ፍርድ ለሚሰጡት እናዘዛለን። እኔ ግን ወስኜ ነው የመጣሁት። እሺ፣ የምትፈልጊውን ያህል ብር ልስጥሽ። ሪታ ሳጥን መግዣ ይሆንሃል። እርግብ ተረጋጊ፣ ተረጋጊ። ሰውዬ ተሰነባበትን። ቤቲ እዚህ ደግሞ ምን ትሰሪያለሽ? ምን እሰራለሁ? የምን ተኩስ ነው? የምን ተኩስ? ኧረ ምንም ተኩስ የለም። እንዴ እና ወዴት ነው የምትሄጂው? የመጣሁበትን ስላጠናቀቅኩኝ እኔ ልሂድ። እርግብ እርግብ፣ አንቺ እርግብ! በስከ መጨረሻም አቶ በቃሉ ብዙ ነገሮችን ሲያበላሽ ከቆየ በኋላ ተገድሏል ማለት ነው። እናም የድራማው አተራማሽና ብዙ ነገሮችን የሚያበላሸው ሰዎችን የሚገድለው ወይዘሮ ሜላት ጠላት በእርግብ ተገድሏል። አቶ በቃሉ እንግዲህ መስፍን ከሀገር መውጣቱንና በዛውም አውሮፕላን ተከስክሶ መሞቱን ሲሰማ በጣም ደስ ብሎት ነበረ። እናም የነ ወይዘሮ ሜላት ቤተሰብን ድርጅታቸውን ሁሉ ነገር ያሳጣቸውና የበጠበጠው እሱ ነበረ። በእነሱ ውድቀት እነሱ ቤተሰብ በመበጥበጣቸው አቶ በቃሉ ያደረገውን ነገር ሁሉ በተንኮል ውጤቱ ስላየው በጣም ደስ ብሎት ነበር። ነገር ግን በጠላቶቹና በሚጠላቸው ሰው ውድቀታቸውንና አለመሳካታቸው እንዳይሳካላቸው ምኞቱንና ጥረቱን ሲቀጥል የነበረው ሰውዬ ዛሬ ላይ የነሱን ውድቀት ደስታ ሳያጣጥም በእርግብ ተገድሏል ላይ በጣም በሚያሳዝን ሁኔታ ማለት ነው። እናም የኖላዊ ድራማ እስካሁን በፍትህ የተዛባ ነበር። እውነት ለመናገር ብዙ ጊዜ ሁሌም ተበዳይ ጥሩ ሰው ነው፣ ሁሌም ተጎጂ
ተደጋጋሚ በደል ይደርስበታል። ነገር ግን ጎጂ ምንም አይነት ነገር አይደርስበትም። አሁን ግን እርግብ ተበቅለዋለች። እርግብ እንግዲህ ከሀገር ወጥታለች ተብሎ ነበር ሁሉም እያሰበ የነበረው። ምክንያቱም ራሷ ናት መታ ከሀገር ለወጣ ነው ብላ ሁሉንም ቤተሰብ ሰብስባ ነው ወይዘሮ ሜላት ቤት የተሰናበታቻቸው። ነገር ግን የመሄዷ ጉዳይ እርግጥ ቢሆንም ከመሄዷ በፊት መስራት ያለባት ስራ ስላለች ዘግይታለች። በዚህም ምክንያት ፋኖሴ እንዴት እኔን ቻው ሳትለኝ ትሄዳለች? እኔ ለእሷ ምንም ነኝ ማለት ነው ቻው ማለት ነበረባት እያለች በእሷ ተቀይማት እያለ በመሀል ስልክ ደውላ ከአዲስ አበባ እንዳልወጣችና የምትጨርሰው ጉዳይ እንዳለ ነገ መገናኘት እንደምትፈልግ ነገረቻት ማለት ነው። እናም ፋኖሴም እሺ ብላ አገኘቻት ማለት ነው። ከአዲስ አበባ ወጥተሻል፣ ከሀገር ወጥተሻል አልተባለ ምንድን ነው ነገሩ ስትላተኝ፣ እውነት ነው ከሀገር የመውጣቴ ጉዳይ እርግጥ ነው መሄድ አይቀርም፣ ነገር ግን ከዛ በፊት የማሳካቸው ነገሮች ስላሉ ነው ብላ ስትነግራት፣ ያው አቶ በቃሉን እንደደረሰችበት ስላወቀች እኔ ችግር ውስጥ እንድትገቢ ራስሽና አደጋ ውስጥ እንድትገቢ አልፈልግም ብትላትም እሷ ግን ያው ቆርጣለች ማለት ነው አቶ በቃሉን ለመግደል። ቤተሰቦቿም የአክስትሽን ገዳይ ካላመጣሽና የአክስትሽን ገዳይ ካልተናገርሽ እኛ ጋር ጭራሽ እንዳትመጭ ብለዋት እስካሁን ከቤተሰቦቿም ርቃ ነበረ። እናም ከሀገር መውጣቷን ተጠቅማ እንግዲህ እሱን ገላ ከሀገር መውጣት ነው ያሰበችው። አቶ በቃሉም ሌላ ሰው እየጠበቀ እያለ በድንገት ነው ከቻለችበት ማለት ነው። እናም ጭንብሏን ሳትከፍት እርግብ መሆኗን ሲያውቅ እርግብ ምናምን ብሎ ደነገጠ ማለት ነው። እሷም ማን የላከች ሲላጠኝ የላከኝ መላከ ሞት ነው፣ ከዚህ በኋላ አብቅቶልሃል፣ ስለ ወይዘሮ ሜላት ቤተሰብ ያደረከውን በደል አክስቴን ስለገደልካት አሁን እኔ እበቅልሃለሁ ብላ ሽጉጡን ደቀነችበት። እሱም በገንዘብም ሆነ በተለያዩ ነገሮች ሊደልላት ሞከረ። እሷ ግን አንዴ ቆርጣና ወስና ስለመጣች ልሰማው ፈቃደኛ አልነበረችም። እናም ግንባሩን ብላ እስከ መጨረሻ ሞተ። ያው እንደሞተ አረጋግጣለች ማለት ነው። እንግዲህ የኖላዊ ድራማ የመጨረሻው ክፍል በሞት እየተጠናቀቀ ይመስላል። ሁሉም በቃ የቀሩት የተወሰኑ ናቸው፣ ሞተው አልቀዋል ማለት ይቻላል። በሌላ በኩል እነ ሰላምና አባታቸው ከሀገር መውጣት ብቻ አይደለም መሞቱን ሲሰሙ በጣም ነው የደነገጡት ማለት ነው። በአውሮፕላን ተከስክሶ እንደሞተ ነው እናታቸው የነገረቻቸው እና ያን እርግጠኛ ሆነው አምነዋል። አባባ ኖላዊ ግን እናታቸው እርግጠኛ አይደለችም፣ የተረጋገጠ ነገር እና ስሙ የወጣ ነገር አይደለም። ምናልባትም ደግሞ ከሀገር ሳይወጣ ወጣው ብሎም ሊሆን ይችላል፣ ወይ በረራም አምልጦት ወይ በሆነ አጋጣሚ ከሀገር ቀርቶ ሊሆን ይችላል። ስለዚህ ተረጋጉ እያለ እያረጋጋቸው ነበረ። ጭራሽ ፋኖሴም አብራ ከአባባ ኖላዊ ጋር ወደ ቤት ሄዳ ስለነበረ እሷም እያባበሰቻቸው ነው። አብራ እሱ እኮ በጣም ጥሩ ሰው ነበረ፣ በጣም ነው የሚያሳዝነው እያለች አብራ እያለቀሰች ነበር። ቤቲም የቤተሰቡ መበጥበጥ እና ቤተሰቡ አዘን ላይ መውደቁን ስትሰማ ቶሎ ብላ ተደብቃ ሽንት ቤት ገብታ ለአቶ በቃሉ ደውላ መስፍን ከሀገር መውጣቱንና በዛውም አደጋ እንደደረሰበት ተናገረች ማለት ነው። እሱም በጣም ደስ ብሎት ደስታውን እያጣጣመ ነበር። እንግዲህ ከመሞቱ በፊት ደስታውን የተወሰነ አጣጥሟል። ምክንያቱም በጣም ብዙ ውለታ ዋልክልኝ፣ እኔ እኮ ከሀገር መውጣት ብቻ ይበቃኝ ነበር፣ መሞት አልነበረብህም እያለ እያሾፈ ነበር። እናም ወይዘሮ ሜላትን እኔ ሁሉ ነገር አጣላለሁ፣ ሁሉ ነገር ከኔ ላይ ጣየው፣ እኔ ያለውን ነገር ሁሉ አጣራለሁ ብላ ቤቲ ነገረቻት እና እሺ አጣሪልኝ ብላ በተነገረቻት መሰረት እንግዲህ ቤቲ አቶ በቃሉ ተናግራ አቶ በቃሉም በዛን ዕለት ከአንድ አውሮፕላን በስተቀር ሌላ በረራ የተደረገ ነገር የለም ብላ ስትነግራት ይሄንም መልሳ ለወይዘሮ ሜላት ስትነግራት ያው በቃ ሞቷል ማለት ነው፣ አጣው አንድ ቀን እንኳን ቁጭ ብዬ ሳልሰማህ ይቅር በለኝ የልጅነት እያለች በጣም እያዘነች ነበር። እና አባባ ኖላዊና ቤቲም ለማረጋጋት እየሞከሩ ነበር ቤተሰቡን። እዝራም ያና ፍቅር እስካሁን አልወጣለትም። እናም በተደጋጋሚ እየጠጣ እየሰከረ እያመሸ ነው የሚመጣው። ይህን ያየ አባቱ ግን አንተ ከዚህ በእሷ ምክንያት ራስክን ትጎዳለህ፣ እሷ ግን ረስታሃለች፣ የራሷን ህይወት እየኖረች ነው ብሎ ነገረው። መርሳቷን በምን አወክ ሲለው ቤቲ እንደነገረችው ነገረውና እኔ እሰራላታለሁ፣ እሷማ በእኔ ላይ አትቀልድም አትጫወትብኝም ብሎ ሀናን ለማግኘት ወደ ቤታቸው ሂዶ ነበር እና መንገድ ላይ ፋኖሴን አግኝቶ ከፋኖሴ አባባ ኖላዊ ይገልሃል ካየህ፣ ስለዚህ የአንተ እዚህ መገኘት ጥሩ አይደለም ሂድስ ብትለው እሱ ግን አልሰማትም ማለት ነው። ቤቲም መታ
እሷ ረስታሃለች። እኔ ቤት ውስጥ ያየሁትን ነገር ነው። ጥሩ ሰው አይደለችም። ስለዚህ አንተ የራስክን ህይወት ኑር፣ ሄድ ብለው ነበር። እሱ ግን በጭራሽ እናንተ ያላችሁኝ አባዬም ሆነ አንቺ ያላችሁኝ ነገር ሁሉ አልተዋጠልኝም። ሀናን እጠብቃታለሁ መታ ምንም የሆነ ነገር እስከምትነግረኝ ከዚህ አልነቃነቅም ብሎ እንግዲህ በሩ ላይ ቁሞ እየጠበቀ ነው። እሷ ግን እሺ በቃ እምቢ ካልክ ሀናን በሆነ ነገር አግባብቼና አነጋግሬ ፈቃደኛ ከሆነች እንድትመጣ አረጋታለሁ ብላለች። ሀና ግን የአባቷን መሞት ስለሰማች በጣም አዝናለች። እንኳን ወጥታ አዝራ ልታነጋግረው ከዛም መረጋጋት አልቻለችም። እናም የኖላዊ ክፍል መጨረሻ አንድ ክፍል ስለቀረው እንግዲህ እስከ መጨረሻ ደስተኛ ይሆናሉ አባታቸው መጥቶ ብለን ተስፋ እናረጋለን ማለት ነው። ምክንያቱም መስፍንም ሆነ ወይዘሮ ሜላት ጥሩ ሰው ተበዳይ ስለሆኑ ሁሌም ደግሞ የህይወት መጨረሻ ላይ ተበዳይ ሰው ፍትህ ማግኘት አለበት። የተጎዳ ሰው ሁሌም መካስ አለበት። ስለዚህ እንደሚከሷቸው ተስፋ እናደርጋለን። እነ ወይዘሮ ሜላት ቤተሰብ ይህ አይገባውም። እንደዚህ ብጥብጥ ብሎ ተተራምሶ ማለቅ የለበትም። የተጣሉትም ታርቀው ያጡትንም አግኝተው በደስታ እንደሚፈጸም ተስፋ እናደርጋለን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እስካሁን እስከ መጨረሻው በትዕግስት ስላዳመጣችሁን እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።